ስለተሰጠኝ እድል አመሰግናለሁ። ትልቅ እድል እንደሆነ አውቃለሁ። ስለ ክርስቶስ ከቤተክርስቲያን መሪዎች ጋር መማማር እንዲሁ በዋዛ የሚወሰድ ነገር አይደለም። እግዚአብሔር ይሄንን ሁሉ ስላበጃጀ፣ ሁሉን ያበጀው እሱ ስለሆነ ጌታን አመሰግናለሁ። አሁን በመካከላችን ካሉ ክፍተቶች መካከል አንደኛውን ርዕሰ ጉዳይ አሁንም አነሳለሁ። በቀደም ተከተሉ አይደለም የሄድኩት፣ እንዲሁ ነው። በዚህ መንገድ ቢሄድ የተሻለ ይሆናል ብዬ አስቤ ነው። ምናልባት የተሻለው ሌላኛውም ሊሆን ይችል ነበር። ሌላው ውዝግብ የእግዚአብሔር ልጅ ምን ማለት እንደሆነ ጥያቄዎች አሉ፣ በመካከላችን ክፍተቶች አሉ እና እነሱ ክፍተቶች አንዳንዶቹ በጣም አደገኛ ናቸው። ስለዚህ እሱን በሚሸፍን መልኩ፣ በሚዳስስ በደንብ አውጥቶ ክፍተቱን በሚደፍን መልኩ ለማንሳት እሞክራለሁ። ያው መጽሐፍ ቅዱስ የተጻፈው በሰው ቋንቋ ነው። ስለዚህ ዘይቤዎች አሉ። ከዘይቤዎቹ መካከል ልጅ የሚል ቃል ነው። በቋንቋችንም ልጅ የሚል እና አባት የሚለው ቃል ትርጓሜው የተለያየ ሊሆን ይችላል። በመጽሐፍ ቅዱስ ቋንቋ ልጅ ስንል ሁልጊዜም ልጅ ከተባልንበት ነገር ወይም አካል ጋር ቁርጥ አንድ አይነት ማለት አይደለም። ሁሌም እንደሱ ማለት አይደለም። ለምሳሌ ጌታችን የሚናገራቸው አሉ፣ መጥምቆ ዮሐንስ የሚናገራቸው አሉ፣ ሐዋርያት የሚናገራቸው አሉ። እናንተ ከአባታችሁ ከዲያብሎስ ናችሁ ይላቸዋል። የዲያብሎስ ልጆች ናችሁ ሲላቸው የሆኑ ትንንሽ ዲያብሎሶች፣ ግልገል ዲያብሎሶች ማለት አይደለም አይደል? ማለት አይደለም አይደል? እርግጠኛ ነኝ። በቃ ሲመረመሩ ዲኤንኤያቸው በቃ ቁጭ ዲያብሎስን ማለት አይደለም። የሆነ ከዲያብሎስ ጋር የሚጋሩት የሚገልጡት ጠባይ አለ ማለት ነው። ዮሐንስ መጥምቁ የፉኝት ልጆች አላቸው። ሰዎች ናቸው። ፉኝት ማለት ያው እባብ ነው አይደል? እባቦች አልነበሩም፣ ሰዎች፣ በሁለት እግራቸው መሄዱ ሰዎች ናቸው። ፉኝት ደግሞ እንደምታውቁት በሆዱ ነው የሚሳበው። ስለዚህ ቁጭ እባብን ማለት አይደለም፣ ግን የሆነ የእባብ ካራክተር አላቸው። ስለዚህ ልጅ ማለት ሁልጊዜ ልጅ ከተባልንበት ነገር ጋር አንድ አይነት ማለት አይደለም። ሁልጊዜ አይደለም ስል ኳሊፋይ እያረኩ ነው። የሚሆንባቸው ኮንቴክስቶች አሉ። ስለዚህ ሁሌም አንድ አይነት ማለት አይደለም። የኢየሩሳሌም ልጆች ይላቸዋል። ምን ማለት ነው? የብርሃን ልጆች ይላቸዋል። ምን ማለት ነው ስንል ልጅ የሚለው ቃል ከኮንቴክስት ትርጓሜው ሊለያይ እንደሚችል ከዚህ መረዳት እንችላለን። ስለዚህ ልጅ የሚል ቦታ ባገኘን ቁጥር ልጅ ከተባለበት ነገር ጋር አንድ አይነት ነው ብለን መበየን አንችልም። ይህንን ካልን በኋላ አንዳንዱ እንዲያውም ረቂቅ ስለሆነ ልናመሳስልም እንችል። የቁጣ ልጅ ምን ማለት ነው? ቁጣ ምን ይመስላል? የቁጣ ልጅ ምን ማለት ነው? ቁጣ ዲዘርቭ የሚያደርግ ማለት ነው። በቃ ቁጣ የሚገባው፣ በቃ ወደፊት ቁጣ ያገኘዋል። የበትር ልጅ ይላል። ያው ሐሳብ በትርጉም ወደ የኮንቴክስቱ ስለሚወሰድ ወደ አማርኛችን ሲመጣ የበትር ልጅ ምናምን የሚሉት ተቀይረዋል። ለምሳሌ ዘዳግም 25:2 ላይ በዕብራይስጡ የበትር ልጅ የሚለውን አማርኛችን መገረፍ ያለበት ሰው ብሎ ነው የተረጎመው እንጂ በዕብራይስጡ ቃል በቃል ቢተረጎም ኖሮ የዱላ ልጅ ወይም የበትር ልጅ ማለት ነው። እና በትር የሚመስል ምናምን ቀጥ ያለ ነገሩ በትር ጠመመም ይላል መሰለኝ ለማለት አይደለም። ስለዚህ ልጅ የሚለው ቃል እንደ ኮንቴክስቱ የተለያየ ትርጉም ይኖረዋል። ስለዚህ በአንድ ዘይቤ ውስጥ ምን ማለት እንደሆነ መፈተሽ አለብን። ጌታችን ኢየሱስ ክርስቶስ ሁለቱን ወንድማማቾች የነጎድጓድ ልጆች አላቸው። ምናቸው ነው ነጎድጓድ? ምን እንደሆነ ታውቃላችሁ አይደል? ምን ማለት ነው የነጎድጓድ ልጅ ማለት? ሰዎች ናቸው፣ ነጎድጓዶች አይደሉም። ስለዚህ ልጅ የሚል ቃል ስናገኝ ያው ድምጻቸው አስገምግሞበት እንዳልሆነ እንደ ነጎድጓድ እገምታለሁ። ነገረ ስራቸው ነው አይደል? ነገረ ስራቸው ነጎድጓዳዊ ስለሆነ ስለዚህ ልጅ የሚለው ቃል ብዙ ትርጉሞች አሉት። አንደኛው ትርጉም የአንድን አካል ውስን ገጽታ ይገልጣል። የፉኝት ልጅ ሲባል የሆነ እንደ እባብ ተንኮላቸው ሊሆን ይችላል፣ ተናዳፊነታቸው ሊሆን ይችላል፣ የሆነ መሰሪ ማለትም ሊሆን ይችላል። የዲያብሎስ ልጆች የተባሉት ከዲያብሎስ ጋር አንድ አካል አንድ አምሳል አይደሉም። የሆነ የዲያብሎስ ጠባይ፣ የነጎድጓድ ልጆች የሆነ ነጎድጓዳዊ ነገር ያላቸው ማለት ነው።
ሁለተኛ ልጅ ማለት ያ ነገር የተገባው የቁጣ ልጅ የበትር ልጅ ማለት ቁጣ የጥፋት ልጅ ማለት የሚጠፋ ማለት ነው። በቃ ጥፋት ነው የሚጠብቀው እንጂ ያ ሰው ምንም ከዚህ በኋላ የመዳን እንትን እንደ የጥፋት ልጅ ማለት በቃ መጨረሻው ጥፋት ነው ማለት ነው። ልጅ ማለት ሶስተኛ ደግሞ የአንድ አካባቢ ነዋሪዎችን መጽሐፍ ቅዱስ አሁን የኢየሩሳሌም ልጆች የእስራኤል ልጆች ይላል። ስለዚህ እስራኤላውያን ማለት ነው። ኢየሩሳሌም ልጆች እኛ የአዲስ አበባ ልጅ የሐረር ልጅ የድሬ ልጅ እንደምንለው ማለት ነው እንጂ እኔ አሁን አዲስ አበባን አልመስልም አይደል? የአዲስ አበባ ልጅ ሲባል ቁጭ አዲስ አበባ ልትሉኝ አትችሉም። አዲስ አበባ እንደኔ መልካም አይደለችም ብዬ አስባለሁ። አንዳንድ አካባቢዎቿ ቢያንስ ማለት ነው። ስለዚህ የአንድ ስፍራ ተወላጅነትን የአንድ ቦታ ነዋሪነትን ያመለክታል። ልጅ ማለት እንደገና በአራተኛ ደረጃ የዳዊት ልጅ ሲባል የዳዊት ዙፋን የተገባው ማለት ነው። የዳዊትን ዙፋን የሚወርስ ማለት ነው። መጨረሻ ደግሞ ልጅ ማለት ሙሉ በሙሉ ባህሪን መውሰድን ያመለክታል። ሙሉ በሙሉ አይደንቲካል በሆነ መልክ መውሰድን ያመለክታል። ስለዚህ በየትኛው ሴንስ ነው መጽሐፍ ቅዱስ ልጅ የሚለውን ማሰብ ይኖርብናል። ማወራው ገጽ 253-54 ጋር ነው ያለው። ቀጥሎ የእግዚአብሔር ልጅ የሚለውን ሐረግ መፍታት ይኖርብናል። ልጅ የሚለውን ካየን በኋላ የእግዚአብሔር ልጅ ማለት ምን ማለት ነው? ወይም የእግዚአብሔር አባትነትን የሚናገረው ምን ማለት ነው? በመጀመሪያ ደረጃ መጽሐፍ ቅዱስ የእግዚአብሔር ልጅ ሲል ሁሉም ኮንቴክስት አንድ አይነት አይደለም። ሁሉም ኮንቴክስት አንድ አይነት አይደለም። ለምንድን ነው የእግዚአብሔር ልጅ የሚል ስያሜ ወይም የእግዚአብሔር ልጆች የሚል ስያሜ ያለበት ቦታ ሁሉ ሄደን አንድ አይነት ናቸው እነዚህ ብለን እንዳናስቀምጥ የሚያደርገን? ለምሳሌ የዕብራውያን ጸሐፊ በዕብራውያን ምዕራፍ 1 ላይ ምን ይላል? ከመላእክት መካከል ማንን አንተ ልጄ ነህ የዛሬው ልጅ ያለው ማንን ብሏል ይላል። ስለዚህ መልሱ ግልጽ ነው። ማንንም ማለት ነው አይደል? ማንንም አላለም። ኢዮብን ብናነብ ደግሞ ኢዮብ ላይ የአምላክ ልጆች ተብለው ምዕራፍ 1 ላይ ምዕራፍ 2 ላይ ምዕራፍ 38 ላይ ቀርበዋል። መዝሙረ ዳዊትም ውስጥ ብንገባ እነሱ ቀርበዋል። የዕብራውያን ጸሐፊ እነዚህን ክፍሎች ኢዮብና መዝሙረ ዳዊትን አላነበበ ይሆን ብለን ብንጠይቅ የኢዮብ መጽሐፍና የመዝሙረ ዳዊት መጽሐፍ የአምላክ ወይም የእግዚአብሔር ልጆች ብሎ መላእክትን የጠራበት ሴንስና የዕብራውያን ጸሐፊ ማንንም ከመላእክት መካከል ልጅ አላለም ሲል የሚልበት ሴንስ የተለያዩ ነው። ያለ ምርጫ ይሄ ነው። አለበለዚያ አላነበባቸውም ማለት ነው ጸሐፊው። አለበለዚያ ግን እነዛ መጽሐፍት የእግዚአብሔር ልጆች የአምላክ ልጆች ብለው መላእክትን የሚገልጡበት አገላለጥና የዕብራውያን ጸሐፊ ማንን እንደዚህ ብሏል ሲለን ሁለቱ ትርጓሜዎች የተለያዩ መሆን አለባቸው ማለት ነው። ሌላ ደግሞ ወደ ዮሐንስ ወንጌል መተን ዮሐንስ ወንጌል ምዕራፍ 8 ላይ ዮሐንስ ወንጌል ምዕራፍ 8 ላይ በደቀ መዛሙርቱና በጌታችን መካከል ብርቱ ሙግት የተካሄደበት ስፍራ ነው እና እነሱ አባት ማን ነው ይሉታል። እሱም አባታችሁ ማን ነው? አባታችሁ ዲያብሎስ ነው፣ የአባታችሁን ስራ ታደርጋላችሁ ይላቸዋል። ለምሳሌ ከቁጥር 39 ጀምሮ ስናነብ አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እነሱም እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም ማን ነው? እግዚአብሔር ነው ይላሉ። ስለዚህ እስራኤላውያን አባት አለን፣ ማን ነው እሱ? እግዚአብሔር ነው ብለው ይናገራሉ። ወደ ምዕራፍ 5 ስንመጣ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ለምንድን ነው ሊገድሉት የፈለጉት? እግዚአብሔር አባቴ ነው ስላለ። ከዛ ይሄንን ያብራራል። እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ፣ ስለዚህ ጌታችን አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ በመሆኑ ሊገድሉት ይፈልጉ ነበር። ምዕራፍ 8 ላይ ስንደርስ ግን እነሱ ራሳቸው አንድ አባት አለን፣ እሱም ማን ነው? እግዚአብሔር ነው። እነሱ ሲሉት ትክክል ሆኖ ራስን ከእግዚአብሔር ጋር ማስተካከል ሳይሆን እሱ ሲለው ራስን ከእግዚአብሔር ጋር ማስተካከል በመሆኑ የሚያስገድል ከሆነ ሁለቱ ትርጉሞች
የተለያዩ ናቸው። አትሊስት በአይሁዳውያን አእምሮ እነሱ ሲሉት ራሳቸውን ከእግዚአብሔር ጋር እያስተካከሉ አይደለም፣ እግዚአብሔር አባቴ ነው ሲሉ፣ እሱ ሲለው ግን የሚልበት ሴንስ ራሱን ከእግዚአብሔር ጋር ማስተካከል ነው። ይህንን በኋላ በዝርዝር እናየዋለን። ትክክልም ናቸው። ምክንያቱም ከላይ የሚናገረው አባት በሰንበት እንዲህ ለምን ታደርጋለህ ሲባል አባቴ ይሰራል እኔም ደግሞ እሰራለሁ። ኮንቴክስቱን ብናነባው ራሱን ከእግዚአብሔር ጋር እያስተካከለ ነው። ስለዚህ እነሱ ለራሳቸው የእግዚአብሔር ልጆች ነን ወይም እግዚአብሔር አባታችን ነው ሲሉና እሱ እግዚአብሔር አባቴ ነው ሲል ሁለቱ አንድ አይነት ትርጓሜ የላቸው። ስለዚህ መጽሐፍ ቅዱስ ለመሆኑ የእግዚአብሔር ልጅነትን በስንት መልኩ ያቀርበዋል? እዚህ መጽሐፍ ላይ ባለው መሰረት በስድስት መልኩ ይቀርባል የእግዚአብሔር ልጅ የሚለውን። ከዛ ሶስቱን ብቻ ነጥለን እንሄዳለን። የመጀመሪያው ኢዮብ 38 ቁጥር 28 ላይ ያለ ቃል ነው። ኢዮብ 38 ቁጥር 28 ላይ እንደዚህ ይላል፣ በውኑ ለዝናብ አባት አለውን? ወይስ የጠልን ነጠብጣብ የወለደ ማን ነው ይላል። ስለዚህ መልሱ እግዚአብሔር ነው። ስለዚህ ምንድን ነው የኢዮብ መጽሐፍ በዚህ ቦታ የሚነግረን? የፍጥረቱ ባለቤት፣ የፍጥረቱ አስገኝ፣ የፍጥረቱ መጋቢ ፕሮቫይደር፣ የፍጥረቱ ፕሮቴክተር ማን ነው? እግዚአብሔር። ስለዚህ እግዚአብሔር የዝናብ አባት፣ የጠል አባት ተደርጎ መቀመጡ ምንን ነው የሚያሳየው? እግዚአብሔር የፍጥረት ባለቤት ነው። አባት ነው ማለት ባለቤት ነው። አንዳንድ ጊዜ ልጆቻችን ውሻ ምናምን ሲያዩ አባቱ ማን ነው ይሉናል እና አባቱን እናሳያቸዋል። ሰውየው ማለት ነው። ማለት የውሻው ባለቤት ማን ነው ማለታቸው ነው። አባቱ ማን ነው ይላሉ እና ካልገባቸው ኦፌንድድ ልትሆኑ ትችላላችሁ። ምን ማለት ነው? ባለቤት ማለት ነው። በቃ ባለቤት ማለት ነው። እግዚአብሔር የፍጥረቱ ባለቤት ነው። ምድርና ሞላዋ የማን ናት? የእግዚአብሔር። ስለዚህ እግዚአብሔር የፍጥረቱ ባለቤት፣ የፍጥረቱ አስገኝ፣ የፍጥረቱ መጋቢ ነው። የፍጥረቱ መጋቢ ነው። በክፎችም በማያመሰግኑም ላይ ፀሐዩን የሚያወጣው ዝናቡን የሚያዘንበው እሱ ነው። ባለቤቱ እሱ ነው። ስለዚህ መጽሐፍ ቅዱስ እንደዚህ ሲል ጠልን የወለደ ማን ነው? ዝናብ አባት አለውን ሲል የእግዚአብሔርን የሁሉ አባትነት የፍጥረት ባለቤትነት ያሳያል። አይ ቲንክ በሉቃስ ወንጌል ምዕራፍ 3 ላይ ወንጌላዊ ሉቃስ ስለ ጌታችን የዘር ግንድ ሲጽፍ ወደኋላ ሄዶ አዳም ጋር ደርሶ አዳም የእግዚአብሔር ልጅ ሲል የእግዚአብሔርን ምንድን ነው የሚያሳየው? ፈጣሪነት፣ ባለቤትነት፣ መጋቢነት ነው የሚያሳየው። ስለዚህ ፍጥረት ሁሉ በዚህ ሴንስ ኢን ኳሊፋይድ ሴንስ ፍጥረት ሁሉ የእግዚአብሔር ልጅ ነው ማለት እንችላለን። በምን ሴንስ? የእግዚአብሔርን የሁሉ ፈጣሪነት። ከእግዚአብሔር ውጭ የፈጠረ ሌላ አለ? የለም። ከእግዚአብሔር ውጭ ፍጥረቱን የሚጠብቅ አለ? የለም። ከእግዚአብሔር ውጭ ፍጥረቱን የሚመግብ አለ? የለም። ስለዚህ መጽሐፍ ቅዱስ በጥቂት ቦታዎች ላይ በዚህ ሴንስ የእግዚአብሔርን አባትነት ይናገራል። ግን መጽሐፍ ቅዱስ ይህንን ሐሳብ በስፋት ዲስከስ አያደርገውም። አንድ ሁለት ቦታዎች ላይ ኢንዲኬሽን ሰጥቶት ያልፈዋል። ስለዚህ የእኛም ኢንፋሲስ እንደዛ ነው መሆን ያለበት። ሁለተኛ ቅድም እንዳልኩት መላእክት የአምላክ ወይም የእግዚአብሔር ልጆች የኤሎሂም ልጆች ተብለው በኢዮብ ምዕራፍ 1 ላይ፣ ኢዮብ ምዕራፍ 2 ላይ፣ ኢዮብ ምዕራፍ 38 ላይ፣ መዝሙር 29፣ መዝሙር 82 እና መዝሙር 89 ላይ ቀርበዋል። ስለዚህ የአምላክ ልጆች ከተባሉ ምኖች ናቸው? መላእክት ናቸው። ኢዮብን ስናነብ መላእክት አይለንም። አዲሱ ትርጉም መላእክት ብሎ ያስቀምጠልናል። ግን የድሮን ትርጉም ስናነብ እነሆ የአምላክ ልጆች መጡ ተሰበሰቡ ሲል ምን ማለት ነው? መላእክት ተሰበሰቡ ማለት ነው። በቃ ሌላ ምንም ትርጉም የምንሰጠው አይደለም። ቀለል ተብለው ወደ ተተረጉሙ ሌሎች አማራጭ ቨርሽኖች ስንሄድ ይተረጉሙልናል። መላእክት ተሰበሰቡ በመካከላቸውም ሰይጣን ነበር ብሎ ይነግረናል። ስለዚህ የአምላክ ልጆች ከተባለ መልአክ ማለት ነው። በእነዚህ 6 ስፍራዎች ላይ ከኢዮብ 3 ስፍራዎች ከመዝሙረ ዳዊት 3 ስፍራዎች ጠቅሻለሁ። ሶስተኛ ልጅ የሚለው ቃል እግዚአብሔር ለአንድ ዓላማ ለአንድ ዕቅድ መምረጡን ነው የሚያሳየው። አሕዛብ ሁሉ ነበሩ። በዘፍጥረት 12 ላይ አብርሃምን ሲመርጠው ምድር ሁሉ የኔ ናትና ብሎ አብርሃምን መረጠው። ስለዚህ አብርሃም የተመረጠው ለምንድን ነው? ምድር ሁሉ የእርሱ ስለሆነች እና ለማን ማለት ነው? ለምድር ሁሉ ነው የመረጠው። ስለዚህ አብርሃም የተጠራው ለራሱ ነው ወይስ ለምድር ነው? ለአንድ ወገን ለአንድ ሕዝብ ብቻ ነው ወይስ ጠቅላላ ለምድር ነው ብለን ስናስብ እግዚአብሔር እየሰራ ያለው በክርስቶስ በኋላ የጠቀለለውን ዓለም በአብርሃም ነው አይደል ያሰበው? አንድን ወገን አንድን ሕዝብን አምጥቶ ለምድር ሁሉ ሕዝቡን በማምጣት ሊታደግ እንዳሰበ ነው የሚነግረን። ከዛ በኋላ ግን የሆነው ምንድን ነው? እግዚአብሔር እስራኤልን በጣም ብዙ መመሪያዎች ነው የሰጣት።
እንዴት እንደሚኖሩ፣ አረጋውያኖቻቸውን እንዴት እንደሚይዙ፣ ድሆቻቸውን እንዴት እንደሚይዙ፣ ባሪያ መግዛት መሸጥ፣ ሰው ሲቸግረው ራሱን እንዴት ከዛ በኋላ ደግሞ መቼ ነፃ እንደሚወጣ፣ ሰው የቸገረው ሰው ካለ ንብረቱን ሽጦ ግን በዛው ቀልጦ እንዳይቀር የተወሰነ ዓመት ላይ እንዴት መመለስ እንዳለበት፣ እንደገና ደግሞ በደንብ የሆነ ሶሻል ሲስተምም ነበረው። ሲያጭዱ ራሱ ሁሉን አያጭዱ፣ የሚያስቀሩት ነገር አለ አይደል? የተቸገሩ ሰዎች እንዴት መኖር እንዳለባቸው፣ ከብት እንዴት እንደሚያርዱ ነግሯቸዋል። አለባበሳቸውን ነግሯቸዋል። ዘር እንዴት እንደሚዘሩ፣ እርሻቸው ምን መምሰል እንዳለበት ነግሯቸዋል። መቼ መቼ ማረፍ እንዳለባቸው ነግሯል። በጣም ብዙ ነገር ነው የነገራቸው። ለምንድን ነው እግዚአብሔር እንደዚህ የነገራቸው? ስለ ድሆች ስለማሰብ ለምንድን ነው የነገራቸው? እግዚአብሔር እስራኤልን የጠራት ለዓለም ሁሉ ሞዴል እንድትሆን። እግዚአብሔርን ማምለክ ምን ያስገኛል? ጎረቤቶቻቸው አሁን እንዲህ ሊያዩ ይችላሉ። የእግዚአብሔር ሐሳብ እንደሱ ነው። ጎረቤቶቻቸው አረጋውያንን ማምረት የማይችሉትን ይጥላሉ ብለን እናስብ። ድሃ በቃ ካልሰራ አትብላ በቃ ተብሎ ይተዋል። ምንም ሰፖርት የሚደረግበት ሲስተም የለም። እስራኤልን ሲመለከቱ ግን የተለየ ሲስተም ነው። ሲያጭዱ የሚተዉት ነገር አለ። ለድሆች ለምንድን ነው እንደሚያረጉት? እግዚአብሔር አምላካቸው ስለሆነ። እንደገና ደግሞ ከመካከላቸው ሰው ሲቸግረው ምን ያረጋል? አራጣ አይበደርም። አራጣ ማበደር ክልክል ነው። እንዴት አራጣ ታበደራለህ? እንዴት ነው ታዲያ የሚኖሩት? ለምንድን ነው አራጣ የማያበድሩት? ጥሩ የቢዝነስ አጋጣሚ ነው ሲባል እግዚአብሔር አምላካቸው ያህዌን ነው የሚያመልኩት። ታዲያ ሰው ሲቸግረው ምን ያረጋል? የሚከፍለው ዕዳ ኖሮበት ገንዘብ መክፈል ካልቻለ በጉልበቱ ሄዶ ይሰራል። እድሜ ልኩን ባሪያ አይደለም የሚሆነው። ሄዶ በጉልበቱ ይሰራና ከስንት ዓመት በኋላ 7 ዓመት ኢዮቤልዩ አስቶ ምን ይሆናል? ይመለሳል። ባለቤቱ ደግሞ እዛ ዝም ብሎ አይደለም የሚያስቀምጠው፣ ልጅ ድሮ ያስቀምጠዋል በደንብ አድርጎ ተንከባክቦ። ከዛ መጨረሻ ላይ ምርጫ ይሰጠዋል። በዛ በድህነት ከምትኖር እዚህ ከምትኖር ሲባል አይ እዚህ እኖራለሁ ካለ ጆሮን ተበስቶ ይቀጥላል። 6 ቀን ይሰራና ደግሞ በሰባተኛው ቀን ቤተሰብ ይጠይቃል፣ ያርፋል፣ እግዚአብሔርን ያመልካል፣ የጥሞና ጊዜ ይሆንለታል። እርሻቸው ሄዶ 49 ዓመት ላይ በቃ ማረፍ አለበት። መሬቱም የበለጠ ምን እንዲያደርግ ምርት እንዲያስገኝና ይተውታል መሬቱን። ግን ደግሞ አይራቡም፣ እግዚአብሔር ይባርክላቸዋል። እንዴት ነው 1 ዓመት ሙሉ ቂሎች ናቸው እንዴ የማያርሱት? ለምንድን ነው የተዉት? መሬቱ እንዲሆን ማን ነው እግዚአብሔር አምላካቸው። ኧረ ጉድ! ስለዚህ እያንዳንዱ የኑሮ ሲስተማቸው አቅመ ደካማ የሚደገፍበት፣ ፍትህም ድንበር አያልፍም። ፍትህ ራሱ አይን ስለ አይን ነው። በዚህ ዘመን አይን ብታጠፋ መጥፋት አለብን። ምክንያቱም ሲበቀል አይንን አጥፍቶ አይደለም የሚመለስ። በነገራችን ላይ ገደብ ነው፣ ምህረት ጭምር እንደሆነ ታውቃላችሁ። የሰው አይን ያጠፋ ሰው በበቀል ዘርማን ዘሩን ሁሉ ሊያጠፋ ሊገለው ይችላል። ግን ህጉ የሚፈቅደው ከዚህ አታልፍም፣ የተደረገብህ ነው፣ ከዚህ አታልፍም ተብሎ ድንበር ያስቀምጥለታል። ስለዚህ ጥርስም ከሰበርክ ጥርስ ነው፣ ከዛ ውጭ ምንም ማለፍ አትችልም። በቃ ስለዚህ ጀስቲሱንም ሲያዩት ምኑ የሚገርም ህዝብ ነው፣ እንዴት ነው የሚኖሩት ብለው ለምንድን ነው እንዲሆኑት? እግዚአብሔር አምላካቸው ስለሆነ ነው። ታዲያ ለምን ይህን እግዚአብሔር አንከተልም እንዴ? ደግሞ ንጉሥ የላቸውም፣ እንዴት ነው የሚኖሩት? እግዚአብሔር ንጉሳቸው ነው። ይሄ ነበር የእግዚአብሔር ኢንቴንሽን። እንዴት መኖር እንዳለባቸው ዘሌዋውያን ላይ ስታነቡ አምላክ እግዚአብሔር ቅዱስ ነውና እርሻን እንዲያርግ። የእግዚአብሔር ቅዱስና ከእርሻ ጋር ምን ያገናኛል? አምላክ ቅዱስ ነውና አረጋውያንን መጻተኛ ነበርክና መጻተኞችን ደግፍ። ለምን አንተም በግብጽ ሞኞች ናቸው እንዴ ስደተኛ እየመጣ እየሰበሰቡ የሚያዝኑት? ለምንድን ነው? ያህዌን ስለሚያመልኩ ነው። ስለዚህ እግዚአብሔር ሞዴል ነበር ያስቀመጠው፣ ማሳያ። ሰዎቹ ግን ምን ሆኑ? እንደ አሕዛብ መኖር አማራቸው። እንደ አሕዛብ ንጉሥ አማራቸው። እንደ አሕዛብ ብዙ ሚስት ማግባት አማራቸው። እንደ አሕዛብ ባሮቻቸውን በነፃ መልቀቅ አልፈለጉም። ከወንድሞቻቸው በአራጣ ማበደር አማራቸው። እንደ አሕዛብ ነው። ለድሆች፣ ለችግረኞች፣ ለአቅመ ደካሞች አያዝኑም። አረመኔዎች ሆኑ። በሰንበት አያርፉም፣ በሰንበት ይነግዳሉ። በብዙ መንገድ እግዚአብሔር ሲፈልጋቸው እነሱ የሚፈልጉት እንዴት ነው? እንደ አሕዛብ ነው። የእግዚአብሔርን ማሳያ እኮ ነው። በቃ ምንድነው ፕሮቶታይፕ የሚባለው ሰርቶ ሌላው ምርት ሁሉ እንዲሆናል የተባለውን እያጨናቀፉ እነሱ ምንድነው ደስ የሚላቸው? እኛ ከአሕዛብ ሁሉ የተለየ። ፎከሳቸው ለዓለም መድረስ ሳይሆን ፎከሳቸው እነሱ ላይ ሆኑ። አንዳንዴ እኛም እንደሱ እንመስላለን። ፎከሳችን እኛ ላይ ብቻ ይሆናል። እኛ እንጂ ለሌላው ማሳየት እግዚአብሔርን ክርስቶስን ለሌላው ማሳየት ጠፍቶብን ምቾታችን፣ አሪፍ ነገራችን፣ ስኬታችን ብቻ ይሆናል ፎከሳችን።
እንደሱ ሲሆኑ እግዚአብሔር ምን አደረገ? አይ እስራኤል በጠቅላላ እስራኤል አይደለችም አለ እግዚአብሔር። ስለዚህ ምን አለ? እኔ ቅሬታዎችን ሬምናንትስን ወይም ደግሞ ትሩፋንን ነው እንጂ የምፈልገው ደሆል እስራኤል አይደለችም ብሎ እግዚአብሔር ወሰነ። ከዛ በኋላ ትሩፋን መጽሐፍ ቅዱስ ውስጥ በጣም በብዙ ስፍራዎች ውስጥ ነው የምናየው። በጣም በብዙ ስፍራዎች እግዚአብሔር ትሩፋንን ማስቀረት ጀመረ። ኢሳይያስ እንዲያውም ሲናገር ምን አለ? ጌታ ጸባዖት ባያስቀርልን ኖሮ ምን በሆንን ነበር አለ። እንደ ሰዶም እንደ ገሞራ። ኤልያስ ብቻ ይንቀርቻለሁ ሲል የለም 7000 ሰዎችን አስቀምጫለሁ። እውነተኛ እስራኤል እነሱ ናቸው። እስራኤል በጠቅላላ እስራኤል አይደለችም። እውነተኛ እስራኤል የእግዚአብሔርን ጽድቅ የእግዚአብሔርን መልካምነት የሚፈልጉ የሚኖሩ እግዚአብሔር እንደሚፈልገው ለሌላው እግዚአብሔርን ማሳየት የሚችሉ ብቻ እነሱ እስራኤላውያን ናቸው አለ። አካሄዷ የእስራኤል ቁልቁል ነው። እንዴት ነው የሆነው? መጀመሪያ ሲጠራቸው እንዳለ የካህናት መንግስት ብሎ the whole nation። ግን ከጥቂት በኋላ ያየነው the whole መሆኑ ይቀርና ከመካከላቸው አንዱ ለነሱ ሆነ። የታሰበው ሌዊ ለጠቅላላው እስራኤል የሆነውን እስራኤል ለጠቅላላው ዓለም እንድትሆን ነበር የታሰበው። ግን ምን ሆነ ማለት ነው? ሽሪንክ አደረገና ለዓለም እንዲሆኑ ከተጠሩት መካከል አንዱን መርጦ ለነሱ አረገ። ሌዊን የመረጠው በምንድነው? ፌል ስላደረጉ ነው አይደል? የወርቅ ጥጃው ጋር ነው ያ ምርጫ የተካሄደው እንጂ የእግዚአብሔር ኦሪጂናል ሐሳብ ኦሪጂናል ኢንቴንሽን ይሄ አልነበር። እግዚአብሔር ያሰበው ደሆል እስራኤልን ነበር ሌዊ ለእስራኤል እንደሆነ ለማድረግ አስቦ የነበረው። ሐዋርያው ጳውሎስ በሮሜ 9:6 ላይ እንደሚለው ነው ከእስራኤል የሚወለዱ ሁሉ እስራኤል አይደሉም። ከእስራኤል የሚወለዱ ሁሉ እስራኤል አይደሉም። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ኢሳይያስ 1:9። ሌሎችም የመጽሐፍ ቅዱስ ክፍሎች ይናገራሉ። ስለዚህ እግዚአብሔር እስራኤልን እንደ ሰዶም እንደ ገሞራ እንዳያጠፋት ያደረገው በምንድን ነው? ከመካከላቸው ሬምናንትስን ትሩፋንን፣ በአዲሱ መደበኛ ትርጉም የድሮ ቅሬታ ይለዋል፣ ትሩፋንን አስቀረና እውነተኛ እስራኤልን በአዲስ መልክ ለመስራት እስራኤልን በአዲስ መልክ ለማበጀት እርሾ እነዚህ እስራኤል ናቸው። ሬምናንቶቹ እስራኤልንም ይወክላሉ፣ እስራኤልንም ያድሳሉ። ስለዚህ እነሱ ይመለሳሉ ነው የሚለው። ግን ደግሞ እንደዚህ አልቀጠለም። አሁን ከጠቅላላ አሕዛብ እስራኤልን መረጠ፣ ከእስራኤል ደግሞ ትሩፋንን መረጠ። ከዛ በኋላ ደግሞ ኢሳይያስን ስናነበው ለእስራኤል የተሰጠውን ሚና ለትሩፋኑ የተሰጠውን ሚና ለአንድ ኢንዲቪጁዋል እንደሆነ መናገር ይጀምራል። በኢሳይያስ ቴዎሎጂካል ቋንቋ the suffering servant ወይም ስቅዩ ሎሌ የሚባለው suffering servant ብሎ አንድ ኢንዲቪጁዋል ያንን የትሩፋኑንና የጠቅላላውን የእስራኤልን ስራ እንደሚናገር በ5 ሰፋፊ ክፍሎች ላይ መጽሐፍ ቅዱስ በተለይ ኢሳይያስ በዚህ ጉዳይ በጣም ሻርፕ ነው ይናገራል። አንዳንድ ትንቢቶችን ስናይ ቀጥታ ለእስራኤል የተሰጠውን ለአንድ ኢንዲቪጁዋል ይናገራል። ለምሳሌ ኢሳይያስ 42:1 ላይ ኢሳይያስ 42:1 ላይ ያለሁት ገጽ 264 ላይ ነው። ኢሳይያስ 42:1 ጊዜ ለመቆጠብ አልፋለሁ። ይሄንን ብቻ ላንብብና እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ብሎ ያወራል። ስለ ኢንዲቪጁዋል ነው የሚያወራው ወይስ ስለ ብዙ ብለን ብንጠይቅ የሚያወራው ስለ ኢንዲቪጁዋል ነው የሚያወራው። ስለ ኢንዲቪጁዋል ነው የሚያወራው። ቁጥር 8 እና 9ን ስንመለከት ደግሞ ለመላው እስራኤል ይባላል። ይሄ ባሪያዬ ወይም አገልጋዬ የሚለው 49:3 ላይ ያለው ለመላው እስራኤል በሌላ ስፍራ ይነገራል። ለአሕዛብ ብርሃን የሚለው ለመሲሁ 49:6 ላይ ሲነገር 42 ላይ ደግሞ ለመላው እስራኤል ተነግሮ ነበር። ከማህፀን የተጠራ የሚለው 49:1 ላይ ለመሲሁ ነው፣ 44 ላይ ደግሞ ለእስራኤል ነው የተነገረው። ስለዚህ ምን ሆነ ማለት ነው? ለመላው እስራኤል ተሰጥቶ የነበረው ለትሩፋኑ ተሰጥቶ የነበረው እውነተኛ እስራኤልነት ለማን ሆነ? ትሩፋኑን ፌል ስላደረጉ ለአንዱ ኢንዲቪጁዋል ነው የሆነው። ይህንን በደንብ ለማየት ነቢዩ ኢሳይያስ የሚያወራውን ኢሳይያስ 42 እና ማቴዎስ 12 እናያለን። ኢሳይያስ 42 እንደዚህ ይላል፣ እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌአለሁ። እርሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም። በእውነት ፍርድን ያወጣል፣ በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብን በስሙ ይታመናሉ። ይህንን ማቴዎስ 12 እነሆ የመረጥኩት ብላቴናዬ
ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ ያኖራለሁ። ፍርድንም ለአሕዛብ ያወራል፣ አይከራከርም፣ አይጮህም፣ ድምፁንም በአደባባይ የሚሰማ የለም። ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ክር አያጠፋም። አሕዛብም በስሙ ተስፋ ያደርጋሉ። ስለዚህ ለእስራኤል ተሰጥቶ ለትሩፋን ተሰጥቶ የነበረው አሁን ለማን ሆነ ማለት ነው? ለአንድ ኢንዲቪጁዋል ነው የሆነው። ከዛ ጌታ ኢየሱስ ሲናገር እንዲህ አለ፣ እውነተኛ የወይን ግንድ እኔ ነኝ አለ። ለምንድን ነው እውነተኛ ብሎ ኳሊፋይ ያደረገው? የወይን ግንድ የማን ምሳሌ ነው? የእስራኤል ምሳሌ ነው አይደል? ከግብፅ ያወጣትና ያመጣት የወይን ዘር ጥሩ ቦታ ላይ የተከላት የኮተኮታት ያረማት አጥር ያጠረላት ለመሆኑ ለወይኔ ያላደረኩላት ምንድን ነው ግን ኮምጣጣ ፍሬ ታፈራለች ብሎ የተናገረላት ብዙ የመጽሐፍ ቅዱስ ክፍሎች ላይ ስለ እስራኤል የወይን ግንድነት መዝሙረ ዳዊት፣ ኢሳይያስ፣ ኤርምያስ፣ ሕዝቅኤል በፉትኖት አስቀምጫለሁ። ብዙ ጥቅሶች ተቀምጠዋል። እስራኤል የወይን ግንድ ናት። ግን ምን አይነት ግንድ ናት? የተበላሸች የወይን ግንድ ናት። ስለዚህ ምን አለ? እውነተኛ የወይን ግንድ እኔ ነኝ። ስለዚህ እውነተኛ እስራኤል እኔ ነኝ። እስራኤል ፌል አርጋለች። እስራኤል ዓላማዋን ስታለች። ለዓለም ብርሃን መሆን ሲገባት፣ ለዓለም መድረስ ሲገባት ስላላሳካች አሁን እስራኤልን ወክዬ እውነተኛ እስራኤል ሆኜ የመጣሁት እውነተኛ የወይን ግንድ እኔ ነኝ። ምርጤ ይላል የተመረጥኩ እኔ ነኝ። ለአንድ ዓላማ፣ ለአንድ ዕቅድ፣ ለዓለም እግዚአብሔርን ለመግለጥ የተመረጥኩት እኔ ነኝ ነው እያለ ያለው። ማቴዎስም የሚነግረን እሱን ስለሆነ ማለት ነው። ስለዚህ የእግዚአብሔር ልጅ የተባለችው እስራኤል ስትወድቅ እውነተኛ እስራኤል ሆኖ ክርስቶስ መጣ። ይህንን በተለይ ሐዋርያው ማቴዎስ በደንብ አድርጎ ነው የሚያብራራው። እውነተኛ እስራኤል መሆኑን ለማሳየት የዘር ግንዱን ሲጀምር የክርስቶስን ከአብርሃም ይጀምርና ወደ ክርስቶስ ይመጣል። ከዛ ያለውን አይጠቅሰውም። ለምን? እውነተኛ እስራኤል ሆኖ የመጣው ክርስቶስ በመሆኑ። እነሆ ልጄን ከግብፅ ጠራሁት ተብሎ በሆሴ የተጻፈውን ይጠቅስና የክርስቶስን መምጣት የእስራኤልም ከግብፅ መውጣት ጋር አገናኝቶ እሱ ነው ይላል። ምክንያቱም ክርስቶስ እውነተኛ እስራኤል ነው። እስራኤል ከግብፅ እንደወጣች እሱ ከግብፅ ልጄን ጠራሁት የሚለው የተፈጸመ መሆኑን ነው የሚነግረን። ሌሎችም ክፍሎች ላይ ሐዋርያው ማቴዎስ ደጋግሞ ይናገራል። ክርስቶስ በምድር ላይ የገለጠው እውነተኛ እስራኤልነቱን ጭምር ነው። እስራኤል የእግዚአብሔር ልጅ እንደነበረች ክርስቶስም የእግዚአብሔር ልጅ ነው። ስለዚህ በዚህ ሴንስ የእግዚአብሔር ልጅ ሲባል ምን ማለት ነው? እውነተኛ እስራኤል ማለት ነው። እስራኤል 40 ዓመት በምድረ በዳ ተፈተነች፣ ወደቀች። ክርስቶስ ያንን ሪፕሬዘንት በሚያደርግ መልኩ 40 ቀን በምድረ በዳ ተፈተነ፣ ፈተናውን አለፈ። ሊጠመቅ ሲመጣ ዮሐንስ እኔ በአንተ ልጠመቅ እንጂ አንተ በእኔ ልትጠመቅ አይገባም አለው። እስራኤልን ወክሎ ነው የተጠመቀው። እውነተኛው እስራኤል እሱ ነው። እስራኤል እንዴት እንደተጠመቀች በምድረ በዳ ቀርበዋል። ከአለቱ ከውሃው ብሎ ሐዋርያው ጳውሎስ ይናገርና አለቱ ክርስቶስ ነበር። አንዱን መንፈሳዊ ጥምቀት ተጠመቁ፣ አንዱን መንፈሳዊ መብል በሉ እያለ ክርስቶስ እንደሆነ ይናገራል። ያንን ደግሞ አሁን ክርስቶስ ራሱ በሰውነቱ ሲፈጽመው ነው የምንመለከተው። ስለዚህ ብዙ ጥቅሶች አሉ፣ እዛው ዝርዝሩን ማየት ትችላላችሁ። ኢቭን ክርስቶስ ሲፈተን የመለሰው መልስ እስራኤል በምድረ በዳ ስትፈተን መመለስና መግለጥ የነበረባት መልስ ነው። አንዱን ለምሳሌ አየዋለሁ። ዘዳግም 8 ከ2-3 እንደዚህ ለእስራኤል እንዲህ ነው የተነገረው። ዘዳግም 8 ከ2-3 ገጽ 268 ላይ ነኝ። አምላክ እግዚአብሔር ይፈትን ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይ አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ሰውም በእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ እንዳይኖር ያስታውቅ ዘንድ አስጨነቀ፣ አስራበ። ሲፈተን በሰይጣን ይህን ጥቅስ ነው የተናገረው። ለማን ነው? ለእስራኤል ነበር የተሰጠው። እስራኤል ስትፈተን የተፈተነችበት ምክንያት ይሄ ነው። እሱ ሲፈተን ይሄንን ነው። ጌታ አምላክ አትፈታተነው የሚለውንም ብታነቡ ማሳ ተብሎ በሚጠራው ቦታ እንዳደረጋችሁት አይነት እግዚአብሔር አምላካችሁን አትፈታተኑ ተብሎ ለእስራኤል ነው ጌታ አምላክን አትፈታተነው ተብሏል ብሎ የሚጠቅሰው። ስለዚህ ለእስራኤል የቀረበ ፈተና ነው። ድጋሚ ለሱ ቀረበ፣ አስራበ። ሰው በእንጀራ ብቻ እንደማይኖር ታውቅ ዘንድ እሱም ተራበ። የመለሰው መልስ ያንኑ ነው። ስለዚህ ፈተናዎቹን ሁሉ የምናየው እስራኤልን ሪፕሬዘንት አድርጎ ይቆማል። ስለዚህ በዚህ ሴንስ በዚህ አውድ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት ምን ማለት ነው? ኢየሱስ እውነተኛ እስራኤል ነው ማለት ነው። ስለዚህ ለእስራኤል ተሰጥቶ የነበረው ሚሽን ለማን ነው የተሰጠው? ለክርስቶስ ነው። የሚቀጥለው ምዕራፍ ላይ እንደምታዩት መጽሐፉ ምዕራፍ 9 ላይ ይሄ እዚህ ጋር ደግሞ አልቆመም። ከሰፊ አሕዛብ ወደ እስራኤል፣ ከእስራኤል ወደ ትሩፋን፣ ከትሩፋን ወደ አንድ ግለሰብ የሄደው ተመልሶ ደግሞ እንደገና እየሰፋ ይሄዳል። መጀመሪያ 12 ነገድ ሰዎችን መረጠ። ለምን? አዲስ እስራኤልን እያበጀ ነበረ። 12 ነገዶችን 12 ግለሰቦችን የመረጠው ሐዋርያትን አዲስ እስራኤልን እየመሰረተ ስለነበረ ነው። ከዛ ደግሞ ከ12ቱ ወዴት ቀጠለ? ያመኑ በሙሉ
ሐዋርያው ጳውሎስ ሮሜ 9 ላይ እንደሚነግረን ከእስራኤል የተወለዱ ሁሉ እስራኤል አይደሉ። አሁን እስራኤል የምንሆነው በምንድን ነው? በማመን ነው። ስለዚህ እየሰፋች እንደገና መጣችና መጀመሪያ አብርሃምን መርጦ እስራኤልን ሲመርጥ ለዓለም ለመድረስ አስበው የነበረው የእግዚአብሔር ሚሽን አልተቀየረም። ያው እንደገና ተመልሶ ለዓለም ደረሰ። እስራኤል ተጠላ አይደለም። እስራኤልን ወክሎ እውነተኛ እስራኤል ሆኖ በመጣው በክርስቶስ ሐዋርያቱም እስራኤላውያን እንደነበሩ እንዳትረሱ፣ እንደ ሬምናንትስ ልትወስዷቸው ትችላላችሁ። ስለዚህ እስራኤልን በአዲስ መልክ ሼፕ አደረገ። ስለዚህ የእግዚአብሔር ልጅ ማለት በዚህ ሴንስ እውነተኛ እስራኤል ማለት ነው። የእግዚአብሔር ልጆች ነን። እውነተኛ ምኖች ነን? እስራኤል ነን። እስራኤል በመንፈስ እኛ ነን። ሁለተኛ የእግዚአብሔር ልጅ የሚለው ትርጓሜ ቅድም ባየነው ትርጓሜ ውስጥ ንጉስ ማለት ነው ብለናል። በወቅቱ በነበረው ኒር ኢስተርን ኤንሸንት ኒር ኢስት በሚባለው ወይም ጥንታዊ ቅርብ ምስራቅ አንድ ትልቅ ንጉሰ ነገስት ይኖራል። ከስሩ ንጉሶች ይኖራሉ። ስለዚህ እነሱ ንጉሶች የታላቁ ንጉሰ ነገስት ልጆች ይባላሉ። በኤንሸንት ኒር ኢስት ይሄ በእስራኤል ብቻ የነበረ አይደለም። እዛ አካባቢ በነበሩ ኤንሸንት ኒር ኢስት ማለት ሰማው ያውኑን ሚድል ኢስት ልንወስድ እንችላለን። ሙሉ በሙሉ ኦቨርላፕ የሚያደርግ አይደለም፣ ግን እንደሱ ማለት ይቻላል። በዛን ጊዜ በነበረው ዓለም የንጉሰ ነገስቱ ልጅ ነው የሚሆኑት እና ልክ ዙፋን የሚወርሱበት ወይም አልጋ የሚወርሱበት ቀን የንግስና የእግዚአብሔር ልጅ የንጉሰ ነገስቱ ልጅነታቸው መጀመሪያ ነው። ይህንን እሳቤ መዝሙር 89 እንደዚህ ይነግረናል። ከሕዝቤ የተመረጠውን ከፍ ከፍ አደረግኩ፣ ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ ካለ በኋላ እርሱ አባቴ ነህ፣ አምላኬም መድኃኒቴም መጠጊያ ይላል። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገስታትም ከፍ ይላል። አሁን ቅድም እስራኤል የበኩር ልጅ ናት ብለናል። አሁንም በኩር ነው ያለው። መቼም ኤቭሪ ልጅ በኩር አይሆንም አይደል? ስለዚህ አሁን የእስራኤልን መጀመሪያ ህዝብን ሲመርጥ ባለው ሴንስ አይደለም ይሄ ማለት ነው። ስለ ሌላ በኩር ነው የሚያወራው። ስለዚህ አሁን ምን ማለት ነው? አስቀድሞ እግዚአብሔር ሳውልን መርጧል። ሳውል ግን እንደ እግዚአብሔር ሐሳብ አልኖረም። ስለዚህ ሌላ ንጉስ መርጦ አመጣና ከዚህ በኋላ ይሄ ንጉስ ምን ይሆነኛል? ልጄ ይሆናል። እኔ ምኑ ሆናለሁ? አባቱ ሆናለሁ ብሎ እግዚአብሔር ይናገራል። ይሄ ግን አስቀድሞ ለዳዊት ተነግሮ ነበረ። ኤታን ይሄንን በምልሰት ይነግረናል። ዳዊት የእግዚአብሔር ልጅ መባሉ ነው አይደል? ዳዊትን አገኘሁት ይልና እሱ ምን ይሆናል ይላል? ልጄ ይሆናል። ግን በዳዊት ብቻ አይደለም የበቃው፣ ከዳዊትም አልፎ ወደ ሰለሞን መጥቷል። ይሄንን የምናነበው በሁለተኛ ሳሙኤል ምዕራፍ 7 እና በአንደኛ ዜና ምዕራፍ 28 ላይ ነው። ሁለተኛ ዜና ምዕራፍ 7 ከ12 እስከ 15 ዳዊት የእግዚአብሔርን ቤት ለመስራት ሞክሮ ነቢዩ ሲያየው አሪፍ ሐሳብ አይደል ስራል እና ሄደ። ግን አሪፍ ሐሳብ ሁሉ ከእግዚአብሔር ላይ ሆን ይችላል አይደል? ከዛ ማን አለ ተብሎ ተመለሰ ነቢዩ እና እግዚአብሔርን ይሰማ ስለነበር ሌላ መልእክት ነገረው። ከዛ ቤት እሰራልሃለሁ አለው እግዚአብሔር። ከዛ ዳዊት ተቀምጦ እንደዚህ ይላል። እግዚአብሔር ቀጥታ ይነግረዋል። የዜናው ላይ ራሱ ነው ያንን የሚናገረው። እድሜ በተፈጸመ ጊዜ ከአባቶችህም ጋር ባንቀላፋ ጊዜ ከወገብ የሚወጣውን ዘርህን ካንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እርሱ ለስሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ። እኔም አባቱ ሆነዋለሁ፣ እርሱም ልጅ ይሆነኛል ይላል። ዜና ላይ ዳዊት ነው ይሄንን በራሱ አንደበት የሚናገረው። እግዚአብሔር እንዲህ አለኝ፣ ከልጆች ሁሉ በእግዚአብሔር መንግስት ዙፋን ላይ ተቀምጦ በእስራኤል ላይ ይነግስ ዘንድ ልጄን ሰለሞንን መርጦታል። እዛ ላይ ልጅህን ነው የሚለው፣ እዚህ ጋር ሰለሞን መሆኑን ዜና ላይ ዳዊት ይናገራል። እርሱም ልጅ የሆነኝ ዘንድ መርጬዋለሁና እኔም አባት ሆነዋለሁ። ልጅ ሰለሞን ቤቴንና አደባባዮቼን ይሰራል፣ ትእዛዜንና ፍርዴንን በማድረግ እንደ ዛሬው ቢጸና መንግስቱን ለዘላለም አጸናዋለሁ ይላል። ስለዚህ ለዳዊት ተነገረ። ኤታን መዝሙረ ዳዊት ላይ እንደነገረን አሁን ደግሞ ለማን ተነገረ? ለሰለሞን። ስለዚህ ሰለሞን የእግዚአብሔር ልጅ የሚሆነው ተጠቅሷል እኮ ከልጆቼ ሁሉ በእግዚአብሔር መንግስት ዙፋን ላይ ተቀምጦ በእስራኤል ላይ ይነግስ ዘንድ ልጄን ሰለሞንን መርጦታል። ሰለሞን በህይወት ነበር አይደል? ይሄ መልእክት ለዳዊት ሲነገረው ቤተ መቅደስ ሊሰራ አስበው አትሰራልኝም ከወገብ የሚወጣው ተብሎ ሲነገር ሰለሞንን መርጦታልና እርሱም ልጅ የሆነኝ ዘንድ መርጬዋለሁና እኔም አባቱ ሆነዋለሁና። ስለዚህ ሲመርጠው እግዚአብሔር ለንግስና ምን ይሆናል ማለት ነው? የእግዚአብሔር ልጅ ይሆናል። ይህንን በተለይ መዝሙረ ዳዊት ምዕራፍ 2 በነገራችን ላይ ነገስታት በንግስናቸው ቀን
በዓለ ሲመት በሚፈጽሙበት ቀን የሚዘመር መዝሙር ነው። መዝሙር ምዕራፍ 2 ወይም በአዲስ ኪዳን ጻፊዎች ቋንቋ ሁለተኛው መዝሙር። መዝሙር ምዕራፍ 2 ነገስታት በንግስናቸው ቀን በዓለ ሲመት በሚፈጽሙበት ቀን ነው። ኮሮኔሽን ሶንግ ነው ይሄ። አሕዛብ ለምን ያግሮመርማሉ? ወገኖችስ ለምን በከንቱ ይናገራሉ? የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ ላይ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ በተቀደሰው ተራራይ በጽዮን ላይ። ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። አሁን ስለ ንግስና እያወራ ነው አይደል? እኔ ግን ንጉሴን ሾምኩ። በምን ላይ ነው የሾመው? በተቀደሰው ተራራ በጽዮን ላይ። ከዛ ትእዛዙን እናገራለሁ ይልና አንተ ልጄ ነህ፣ እኔ ዛሬ ወለድኩ ይላል። ስለዚህ ነገስታት ዙፋን በሚወርሱበት ቀን ከዳዊት ዘር የሚመጡ ነገስታት፣ የእስራኤል ንጉስ ትልቁ ንጉሰ ነገስት እግዚአብሔር በመሆኑ ከእግዚአብሔር በታች ሆነው የሚነክሱ ነገስታት የእግዚአብሔር ልጆች ይባላሉ። ከዛ በኋላ ግን ምን ይጠበቅባቸዋል? እንደ ትልቁ ንጉሰ ነገስት እንደ እግዚአብሔር ማስተዳደር ይኖርባቸዋል። ህዝቡን በጽድቅና በመልካም ማስተዳደር ይኖርባቸዋል። ግን እንደሱ ነው የሆኑት ብለን ብንጠይቅ ቅድም ወዳነበብነው ወደ ኤታን መዝሙር ወደ መዝሙር 89 ስንሄድ እንደዚህ ይላል። ኤታን በምልሰት እያየ አንተ ግን ናከው፣ ጣልከው፣ የቀባኸውንም ጣልከው፣ ከንጽህናው ሻርከው፣ ዙፋኑንም በምድር ላይ ጣልክ፣ የዙፋኑንም ዘመን አሳነስ፣ በፍረትህም ሸፈንከው ይልና ለዳዊት በእውነት የማልክ አቤቱ የቀድሞው ምሕረት ወዴት ነው? ስለዚህ አሁንም ነገስታቱ ልክ እስራኤል ፌል እንዳደረገች ነገስታቱ ምን አደረጉ ማለት ነው? ፌል አደረጉ። እስራኤል ለሁለት ተከፈለች፣ ይሁዳና እስራኤል ተብላ። ያቺ ወደ ምርኮ ሄደች። ትንሽ ዕድሜ ለይሁዳ ተሰጠ፣ ይሁዳም ወደ ምርኮ ሄደች አይደል? ከዛ በኋላ ከምርኮም ሲመለሱ ስና እየተለወጠ ነገር የለም። ከምርኮ ከተመለሱ በኋላ ንግስና የሚባል ታሪክ አልነበረም። ትንሽ ጊዜ ይመስል ነበር ወንበር የሚይዝ፣ ከዛ በኋላ የለም፣ ከሰመ። ከዛ በኋላ በእስራኤል መካከል ከብሉይ ኪዳን የሚቀጥል ኮንቲኒቲ ያለው ነገር የምናየው ሊቀ ክህነቱን ብቻ ነው እንጂ ነገስታቱ ፌል አደረጉ። ግን ይሄ ከመሆኑ አስቀድመው 700 ዓመት ቀድመው ኢሳይያስ ምን ብሎ ተናግሮ ነበር? ቅድም እንዳነበብ ነው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በምኑ ላይ ነው? በጫንቃው ላይ ነው። ኢሳይያስ 9ን ዝቅ ሲል ደግሞ ምን ይላል? ከቁጥር 6-7 እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል። ስለዚህ ልክ እስራኤል ፌል ስታረግ በኢንዲቪጁዋሉ እንደተካት፣ አሁንም ደግሞ የዳዊት ዘር የሚመጡ ነገስታት ፌል ሲያደርጉ ከዳዊት ዘር የሚመጣ አንድ ንጉስ እውነተኛ የዳዊትን ዙፋን እንደሚይዝና መንግስቱ ለዘላለም እንደሚሆን ተናገረ። ከዛ በኋላ መሲሁ የዳዊት ልጅ ስለመሆኑ አዲስ ኪዳን ላይ በጣም በርካታ ክፍሎች አሉ፣ ታቋቸዋላችሁ እናንተ። ትንቢትም ሲነገር ሉቃስ ምዕራፍ 1 ላይ እንደዚህ ይላል፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለው። የአባቱን የዳዊትን ዙፋን ምን ያደርገዋል? ይሰጠዋል ነው። ሰብአ ሰገል ሊሰግዱለት ሲመጡ የተወለደው የአይሁድ ንጉስ ወዴት ነው? ልንሰግድለት መተናል ነው ያሉት። ጌታችን በአህያ ውርንጫ ተቀምጦ ወደ ኢየሩሳሌም ሲገባ እነሆ ንጉስሽ የዋህ ሆኖ በአህያ ውርንጫ በአህያይቱም ግልገል ላይ ተቀምጦ ወደ አንቺ ይመጣል ነው የሚለው። በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት ብለው በዘንባባ ዝንጣፊ ይዘው ተናግረዋል። ስለዚህ ክርስቶስ ንጉስ ነው። ስለዚህ የእግዚአብሔር ልጅ የሆነው ታዲያ በዚህ ሴንስ መቼ ነው? ምክንያቱም መዝሙር 2ን ስናነብ ምንድን ነው የሚለው? አንተ ልጄ ነህ፣ እኔ ዛሬ ወለድኩ ብሎ ዛሬ የሚባል ቀን መኖሩን ይነግራል። ከዛ በኋላ ደግሞ ነገስታት የእግዚአብሔር ልጅ የሚባሉት ዙፋኑን በሚወርሱበት ቀን ነው፣ በዓለ ሲመታቸው ሲካሄድ ነው ያ መዝሙር የሚዘመረው ብለናል። ታዲያ ክርስቶስ የነገሰው መቼ ነው? ይህንን መልስ የሚነግረን ሐዋርያው ጳውሎስ ነው። በሐዋርያት ሥራ ምዕራፍ 13 ላይ በሐዋርያት ሥራ ምዕራፍ 13 ላይ ይህ ተስፋ ቁጥር 33 ሐዋርያት ሥራ 13:33 ገጽ 273 ላይ ነኝ። ይህን ተስፋ እግዚአብሔር በሁለተኛው መዝሙር
2 ማለት ነው ምዕራፍ 2 ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለኛ ለልጆቻቸው ፈጽሟል። ስለዚህ አንተ ልጄ ነህ እኔ ዛሬ ወለድኩ የተፈጸመው መቼ ነው? በሐዋርያው ጳውሎስ ስብከት መሰረት ከሞት ሲነሳ። ከዛ በፊት ንጉስ አልነበረም ማለት አይደለም። ንግስናው ግን የውርደት የሾህ አክሊል ጭነው እንደ በትረ መንግስት እያላገጡ ሸምበቆ ወይም ቀርከሃ ይዘው ንጉሶ የመታ ማን ነው ብለው የሚሳለቁበት ንጉስ ነው። በፈረስ ላይ ተቀምጦ የሚመጣ ድል ነሺ ሳይሆን በአህያ ውርንጭላ ላይ ተቀምጦ የሚመጣ የዋህና ትሁት ምስኪን ንጉስ ነው የምናየው። ጲላጦስ ሲሰቅለው እነሆ የአይሁድ ንጉስ ብሎ እርቃኑን የተንጠለጠለ ንጉስ ነው የምናየው። ከትንሳኤው በኋላ ግን እንደሱ አይነት ንጉስ አይደለም። ማንም የሚያላግጥበት ንጉስ አይደለም። በአህያ ውርንጭላ ተቀምጦ የሚመጣ ንጉስ አይደለም። ከዛ በኋላ የምናየው ሌላ ነገር ነው የምናየው። ይህንን ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 1 ከቁጥር 3 እስከ 4 ይነግረናል። በአዲስ ትርጉም አነበዋለሁ፣ ጽፌዋለሁ 274 ላይ ወንጌሉ ይላል የእግዚአብሔር ልጅ በሰብአዊነቱ በኩል ከዳዊት ዘር መወለዱን የሚያበስር ነው። እንዲሁም ጌታችን ኢየሱስ ክርስቶስ በቅድስናው መንፈስ ከሞት በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ታወቀ ይላል። ከዛ በፊት የእግዚአብሔር ልጅ አልነበረም? ነበር። ግን አሁን የእግዚአብሔር ልጅነቱ በምን ታወቀ? በኃይል ታወቀ። ከዛ በፊት በምን ነበር የሚታወቀው? በውርደት ነበር የሚታወቀው። ኢየሱስን ስታዩት የሆነ ስዕል ላይ እንደምናየው ብርሃን ጭንቅላቱ ላይ አታዩ ነበር። ባጠገባችሁ ቢያልፍ ካለፋችሁ በኋላ መለስ ብላችሁ እንድታዩት የሚያደርግ የሆነ መስህብ አልነበረውም። ደም ግባት ውበት አልነበረውም ይላል ኢሳይያስ ሲናገር። ከትንሳኤው በፊት ሲታይ ውጫዊ ነገሩ ተራ፣ ቤት የለሽ፣ ጓደኛ አልባ፣ ተጽዕኖ የሚያደርግበት ኃይል የሌለው ምስኪን ነበር የሚመስለው። ነገስታት ፊታቸው አቁመው የሚሳለቁበት ነበር የነበረው። እና ሄሮድስ እንደሱ ነበር ሲሳለቁበት የነበረው። ጲላጦስን ምን አለው? መንግስቴ ከዚህ ዓለም አይደለችም። መንግስቴ ከዚህ ዓለም ብትሆን ኖሮ ሌሎች ምን ያደርጉልኝ ነበር? ይዋጉልኝ ነበር አለ። ትንሳኤው ግን ይህንን ሁሉ ነው የቀየረው። የተነሳው ሞት ይይዘው ዘንድ አልቻለምና ይላል። ያሸነፈው ሞት ሊይዘው ስላልቻለ ነው። ስለዚህ ከዛ በኋላ ኢየሱስ ፓወርፉል ንጉስ ነው። ኢየሱስ ከዛ በኋላ ግርማ ሞገስ ያለው የሚያስፈራ፣ ሲናገር ቃሉ እንደ ነጎድጓድ የሚመጣ በአህያ ውርንጭላ ሳይሆን በአምባ ላይ ፈረስ ይላል ዮሐንስ በራእይ ላይ ሲናገር የሚመጣ ንጉስ ነው። ስለዚህ ትንሳኤው የእግዚአብሔር ልጅነቱ በኃይል የተገለጠበት ነው። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ስንል በዚህ ኮንቴክስት ምን እያልን ነው? እሱ ንጉስ ነው እያልን፣ ከዳዊት ዘር የሚመጣ የዳዊት ልጅ የሆነ ንጉስ ነው እያልን። ስለዚህ ሁልጊዜ እግዚአብሔር ልጅ ስናይ አምላክ ማለት ነው አንልም። ሁሌ እግዚአብሔር ልጅ የሚል ቃል ስናይ አንድ አይነት ነው፣ ግጥም ያለ ነው በቃ ማለት አንችልም። የእግዚአብሔር ልጅ የሚሉ ሐረጋት ሁሉ አዲስ ኪዳን ላይ ሁልጊዜም አምላክ ማለት አይደሉም። ንጉስ ማለት ናቸው። ሪል እስራኤል the true ኢዝራኤል ማለት ናቸው። ኮንቴክስታቸው ይወስነዋል። ሶስተኛው ይህንን ብለን እንዳንዘጋ ጌታ እንደዚህ ብሎ ጠየቀ። ማቴዎስ 22 ላይ ሌሎችም ወንጌላት ላይ ተናግረዋል። እነሆ ዳዊት ምንድን ነው መሲሁ ለዳዊት ምን ውለው አላቸው። ጌታ ጠላቶችን የእግር መረገጫ እስካደርግል ድረስ በቀኝ ተቀመጥ ብሏልና ምኑ ነው አሉ? ልጁ ነው አሉት። ከዛ ምን አላቸው? ልጁ ከሆነ እንዴት ዳዊት በመንፈስ ቅዱስ ጌታ ብሎ ይጠራዋል? ጌታው ከሆነ ደግሞ እንዴት ልጁ ይሆናል? አንድም ቃል እንኳ ይመልስለት ዘንድ የተቻለው የለም። ከዚያን ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም ነው ማቴዎስ። ስለዚህ የዳዊት ልጅ ነው ንጉስ ነው ብሎ ብቻ አያበቃም። የዳዊት ልጅ የሚለው መጠሪያ የምድራዊ ንግስና መለኪያ የማይበቃው የዳዊት ልጅ ተብሏል። ግን ደግሞ የዳዊት ምንድን ነው? ጌታ ነው። ልጁ ነው፣ እንደገና ምኑ ነው? ጌታ ነው። የዳዊትን ዙፋን ይወርሳል። ግን ለዳዊት ምኑ ነው? ጌታው ነው። ስለዚህ በዚህ ሴንስ የእግዚአብሔር ልጅ ማለት አምላክ ማለት ነው። የዳዊት ጌታ ማለት ነው። አለበለዚያ ጌታ ባይሆን ኖሮ ዳዊት ዝም ብሎ በስጋና በደም በመንፈስ ነው የሚለው። ዳዊት በመንፈስ ሆኖ ሲያየው ልጁ ምኑ ነው? ጌታው። ስለዚህ የእግዚአብሔር ልጅ ማለት አምላክ ማለት ነው። ይህንን ቅድም ያነበብነው ዮሐንስ ወንጌል ምዕራፍ 1 ላይ በቅፉ ያለው አምላክ የሆነው ልጁ
የሚለው ወይም ሞኖጌነስ ቴዎስ የሚለው ቃል ይህንን ነው የሚነግረን። ሞኖጌነስ የሚለው የግሪኩ ቃል በአይነቱ ለየት ያለ ማለት ነው። እንግሊዘኛ ትርጉሙን እንዳለ አስቀምጫለሁ እና the only one of its kind ማለት ነው። ተቀዳሚም ተከታይም የሌለው ማለት ነው። በዚህ የእግዚአብሔር ልጅነቱ ኢየሱስ ክርስቶስ ቀዳሚም ተከታይም የለው፣ ብቻውን ነው። በአይነቱ የተለየ የእግዚአብሔር ልጅ ነው። ሐዋርያው ዮሐንስ ይህን ቃል ተጠቅሞ በ5 ቦታዎች ላይ ነው ሞኖጌነስ ቴዎስ፣ ሞኖጌነስ ሁዮስ እያለ የሚጠራው። በአይነቱ ልዩ የሆነ ልጅ እያለ በ5 ስፍራዎች፣ 4 በወንጌሉ 1 በመጀመሪያ መልእክቱ ላይ ያሳያል። ይሄም የኢየሱስን ዩኒክነስ ነው የሚገልጠው። በአይነቱ ልዩ የሆነ የእግዚአብሔር ልጅነቱ መጀመሪያም መጨረሻም የሌለው፣ ከአዳም የእግዚአብሔር ልጅነት የተለየ፣ ከመላእክት የእግዚአብሔር ልጅነት የተለየ፣ ከእስራኤል የእግዚአብሔር ልጅነት የተለየ፣ ከዳዊት የእግዚአብሔር ልጅነት የተለየ፣ በአይነቱ ልዩ የሆነ የእግዚአብሔር ልጅ መሆኑን ነው የሚነግረን። ተቀዳሚም የለውም፣ ተከታይም የለው። ይህንን የእግዚአብሔር ልጅነት በደንብ ሊያስረዱን የሚችሉ የመጽሐፍ ቅዱስ ክፍሎች አሉ። ዮሐንስ ወንጌል ምዕራፍ 5ን እናየዋለን። ዮሐንስ ወንጌል ምዕራፍ 5ን ለ38 ዓመት አካል ጉዳተኛ የሆነ ሰው ያው ስንሰብክ አንዳንድ ጊዜ ለቃላት ጥንቃቄ ማድረግ አለብኝ። አንዳንድ የፊውዳል ቃላት አሉን በጣም አይደል? ገረድ ምናምን፣ ጴጥሮስ በገረዲቱ ፊት ቆሞ የሚሉ መጽሐፍ። ይሄ የተተረጎመው የዛሬ 60 ዓመት ነው እና ብዙ ኢቮልቭ አድርገናል። አንድ ጊዜ እንዲህ ስናገር አንድ ሰው መጥቶ መጽሐፍ ቅዱስ እኮ ይላል አለ። መጽሐፍ ቅዱስን ነው የመጽሐፍ ቅዱስ ትርጉም ነው። የዛሬ 60 ዓመት የነበረው አማርኛችን እንደዚህ ይላል። አሁን ግን ኦፌንሲቭ ነው አይደል? አካል ጉዳት፣ ሽባ፣ እውር የሚሉ ነገሮችን እንደዛ አይነት ሰዎች መካከላችን አሉ አይደል? በተለያየ መንገድ ቻሌንጅድ የሆኑ ሰዎች ስላሉ በተቻላችሁ መጠን ፖላይት የሆነ ቃል ብትጠቀሙ። በተለይ አንድ ሁሉ የሚጎረብጠኝ በሽተኛ የሚል ቃል አለ። ለበሽተኞች ይጸልያል የሚል እንደው በጌታ ፍቅር ልጠይቃችሁ፣ ለህሙማን ይጸልያል ብትሉ ምንድነው? ለህመምተኞች ብትሉ ምንድነው ችግሩ? በሽተኛ ስድብ ነው፣ ስድብ ነው። እና በተቻላችሁ መጠን ለህሙማን በግዕዙ በአማርኛ ለህመምተኞች ይጸልያል፣ ህመምተኞች ይፈወሳሉ። ህሙማንን ይዛችሁ ነው በሉ፣ በሽተኛ አትበሉ። ዮሐንስ ወንጌል ምዕራፍ 5 ላይ አንድ አካል ጉዳተኛ እናያለን። ለ38 ዓመት መንቀሳቀስ የማይችል ነው። ከዛ በኋላ ጌታ ሄደና ምን አለው? ልትድን ትወዳለህ አለው። ሰውየው ብሶቱን ተናገረ። ተነሳና አልጋን ተሸክመ ሂድ አለው። በሰንበት አልጋውን ተሸክሞ ሰከም ሲል ችግር ተፈጠረ። ሰንበት ለአይሁዳውያን ጌታችን በሰንበት ብዙ ግጭቶች ተፈጥረዋል አይደል? አንድ ጊዜ እንዲያውም አንዱ የምኩራብ አለቃ በጣም ያስቀኝ ነገር ብሏል። ሌሎች የፈውስ ቀናት አሉ፣ በሌላ ቀን መታችሁ ተፈወሱ ምናምን አለ እና ሳስበው በጣም ያስቀኛል። ሰው እየተፈወሰ ግን በሌላ ቀን ተፈወሱ፣ ዛሬ በቃ ባካችሁ ዛሬ ከነህመማችሁ ሂዱ እና ሊቃውንቱ 39 ዝርዝር ያለው የሰንበትን አከባበር ሕግ ተስማምተውበት ደንግገዋል። እና በሰንበት ሰው ከሰፈሩ ውጪ ሸክም ተሸክሞ መሄድ አይችልም። ከሰፈር ውጪ፣ ሰፈር ውስጥ ከጎረቤት ሊሆን ይችላል። ከሰፈሩ ውጪ ሸክም ተሸክሞ መሄድ አይችልም። ሰፈሩ ውስጥ ከሆነ ደግሞ ሸክሙ ከትከሻ ማለፍ የለበትም። በጣም ከባድ ሆኖ እዚህ ላይ የሚጫን ነገር እንደ ዘመዶች ቅርጫት ተሸክሞ ምናምን መሄድ አይቻልም ማለት ነው። ስለዚህ ሸክሙ ምን ጋር መሆን አለበት? እዚህ ጋር መሆን አለበት የሚል አስቀምጠዋል። ሰውየው አልጋውን ተሸክሞ ለዘመናት ከነበረበት ቦታ ወዴት እንደሚሄድም አላቅም። ቤቱን 38 ዓመት አልነበረም ብዬ ገምታለሁ። ከዛ ሄደ። ማን ነው ያዳነ ሲባል ኢቭን ማን እንዳዳነው አያውቅም። ከዛ በኋላ ጌታ ተገለጠለትና ከዚህ የሚብስ እንዳይደርስብህ ኃጢአት አትስራ አለው። በነዛ የአይሁዳውያን 39 ነጥቦች መሰረት አንድ ሰው
በሞትና በሕይወት መካከል ከሆነ በሰንበት ቢፈወስ ችግር የለው። ይሄ ሰው ግን በሞትና በሕይወት መካከል አይደለም። 38 ዓመት የተኛበት አልጋ ላይ እና በነፍስ ውጪ በነፍስ ግቢ አልተያዘም ሰውየው። ከዛ በጣም ተቆጡና ሲጠይቁት ጌታን የመለሰላቸው መልስ አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ አላቸው። አሁን ኮንቴክስቱን ስናየው ነው የሚገባል። ምክንያቱም አንዳንድ ጊዜ ያንን ኮንቴክስት ሳናገኝ ስንቀር ኢቨን ተቃራኒ ትርጉም እንይዛለን። ለምሳሌ አሁን ስለ ጠፋው ልጅ ታሪክ እኛ ስንሰማና በወቅቱ ጌታ ሲናገር ይሰሙ የነበሩ አይሁድ ስሜታችን ተመሳሳይ አይደለም። እኛ ያለንበት ኮንቴክስት ልጅ አባቱን መቋቋሚያ ስጠኝ ብሎ ተቀብሎ ይቋቋማል። ስለዚህ ምንም በተለይ በዌስቱ ምንም ነገር በቃ አይጎረብጣቸው። ለአይሁድ ግን ብትሞት ይሻለኛል ማለቱ። ስለዚህ ሰሚዎቹ እጢያቸው ዱብ ብሎ ነው የሚሰሙት። እኛ ግን ሪላክስ አድርገን እሱ ምንም ማለት ነው። ትርጉም በኮንቴክስት በጣም እዛ ባህር ማዶ ያለው ያው ነገር ስለሚያነሳው ነው። ውሃ ሲንቀሳቀስ የሚፈወሰው ሰው ማለት ነው። ታስታውስታላችሁ? ይሄ ሰው እና ይሰብካል ሰውየው እና ፓስተሩ ይሰብካል። አሜሪካዊ ነው፣ ያው ዩኬ ነው የነበርኩት። እና እየሰበከ የስብከቱን ሰፊ ጊዜ የያዘው የሚያብራራው ያ ውሃ ቢች አለመሆኑ ለማስረዳት ቢች ይሄ መዝናኛ ፈታ የሚሉበት ቦታ እንዳልሆነ ለማስረዳት የማያመጣው ኤቪደንስ የለም። ምንድነው እንዲህ ግራ ገብቶኛል። እኛ የምናብራራው ሌላ ነገር ነው። እና ምን ድረስ አለ? ያ ማለት ወደ መስዋዕቱ ስፍራ በጎች ሲሄዱ ከነቆሻሻቸው በቃ የመጡት እንዲጸዱ በዛ ውሃ ውስጥ አልፈው ጸድተው ነው የሚያልፉት። ስለዚህ ውሃው ክርፋት አለው ምናምን እያለ ጥረቱ ውሃው መዝናኛ ቢች እንዳልሆነ የስብከቱ ግማሽ ይሄ ነው። ለእኔ ዌስት ኦፍ ታይም እንደ አንድ ኢትዮጵያ ውሃ ሳይኔ የሚመጣልኝ ቢች አይደለም አለ እንዴ አላውቅም። ሰውየው ደክሞ ቁጭ ብዬ ተገርሜያለሁና ፋይናሊ አያችሁ ትርጉም እንዴት እሱ ባያስረዳ ኖሮ ምዕመኑ ምንድን ነው የሚገባው? ቢች ዳር ቁጭ ብሎ ይጠብቃል። ለዚህ ነው ካልቸራል የሆነ ሂስቶሪካል የሆነ ሊትራሪ የሆነ ቃሉን እየወሰዱ ካልቸሩን ግምት ውስጥ ከተው የሚያበራሩ ኮሜንታሪዎች የሚያስፈልጉ። እነሱ ባይኖሩ በቃ የሚገባን እንደ አውዳችን ነው የሚገባንና እንስታለን። ለዚህ ነው በተጻፈባቸው እናት ቋንቋዎች መጽሐፍ ቅዱስን ማጥናት ሪፈር ማድረግ የሚያስፈልገው ኮንቴክስቱን ለማግኘት ነው። ስለዚህ በዛን ዘመን የነበሩ አይሁድ ምን ሙግት ነበራቸው? እግዚአብሔር ሰንበትን ያከብራል ወይስ አያከብራል? እና ጎራዎቹ ለሁለት ተከፍለዋል። አንዳንድ ማጣቀሻዎች የምታየው ካላችሁ የሐለል ቤተሰብና ምናምን ተብሎ ሁለት ቤተሰብ፣ አንዱ በጣም አጠባቂ ነው፣ አንደኛው ደግሞ ሊብራል የሆነ አይነት ትርጓሜዎች አሉ። እና ሁለቱ አንደኛው ወገን እግዚአብሔር ሰንበትን ያከብራል ይላል፣ ሌላኛው ወገን እግዚአብሔር ሰንበትን አያከብርም ይላል። ግን ምንድነው የሚሉት? ሕጎቹ እንዳትረሱ፣ ሰው በሰፈሩ ውስጥ ከትከሻው የሚበልጥ ነገር መሸከም አይችልም። ሰው ከሰፈሩ ውጪ ምንም አይነት ሸክም መሸከም አይችልም። እግዚአብሔር ሰፈሩ የት ነው? አንደኛ ምድርና ሞላዋ አይደል? እኔ ምድርን የሞላው አይደለሁም ምን ይላል ኤርምያስ ላይ። ስለዚህ አንደኛው ወገን እግዚአብሔር ምንም ቢሸከም ዩኒቨርሱ ሰፈሩ ስለሆነ ከሰፈሩ አልወጣም ይላል። ሁለተኛ ደግሞ ምንም ቢሸከም ሰፈሩ ውስጥም ከትከሻው አይበልጥበትም፣ ምክንያቱም እግዚአብሔር ምንድን ነው? ታላቅ ነው። ስለዚህ ሰንበትን አይጠስም ብሎ ያስባል አንደኛው ወገን። ሌላኛው ወገን ደግሞ እግዚአብሔር ሰንበትን አያከብርም። ሁለቱም የሚስማሙበት ነገር አለ። በሰንበት ዝናብ ይዘንባል፣ በሰንበት ልጆች ይወለዳሉ አይደል? በሰንበት ዩኒቨርስ የሚደግፈው አጥቶ ኮላፕስ አያደርግም። ስለዚህ እግዚአብሔር በስራ ላይ ነው። ሁለቱም ይስማሙና ያ ስራ ግን ሰንበትን ማክበር ተብሎ ይተረጎማል ወይስ መጣስ ተብሎ ይተረጎማል እንጂ ሁለቱም ይሄን ይስማሙና አንደኛው ወገን ያው ዩኒቨርሱ ሰፈሩ ስለሆነ ያንንም ቢያደርግ ሰንበትን አልጣሰም እያከበረ ነው ይላል። ሌላኛው ወገን ደግሞ ያንን ስለሚሰራ እግዚአብሔር ሰንበትን አያከብርም ይላል። ግን ያ ስራ ሰንበትን ማክበር ተብሎ ይተርጎም ወይስ መጣስ ተብሎ ይተርጎም ነው እንጂ ክርክሩ እግዚአብሔር እነዚህን ነገሮች ያደርጋል። ስለዚህ እግዚአብሔር ሰንበት አይገዛም አይደል? በሰንበት የወደደውን ያደርጋል። አሁን ጌታችን ይሄን ሲጠይቅ
ሲጠየቅ ለምን እንዲያረግ ተብሎ ሲጠየቅ ይውላችሁ በሰንበት እንዴት አመመ በመፈወሴ በቃ ምናምን አይደለም ያለው። መልሱን ማለት ጥያቄውን ወደሱ ፐርሰናሊቲ ወደሱ ማንነት አመጣውና ለምን በሰንበት እንዲህ ታደርጋለህ? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ። እግዚአብሔር በሰንበት እንደማይገዛ እግዚአብሔር በሰንበት የወደደውን እንደሚሰራ እኔም የእሱ ልጅ በመሆኔ የወደድኩትን መስራት እችላለሁ። ስለዚህ ወደ ማንነት አረገው፣ ጉዳዩን የማንነት ጥያቄ አረገውና እግዚአብሔር እንደሚሰራ እኔም ደግሞ እሰራለሁ አላቸው። እግዚአብሔር በሰንበት ዕለት ከሚሰራቸው በአጽናፈ ዓለሙ ከሚሰራቸው ስራዎች መካከል ኃጢአት መቅጣት ወይም ደግሞ ኃጥአንን ይቅር ማለት፣ ጻድቃንን መባረክ ስራው ነው። ያንኑ ነው ያሳየው። ሰውየውን ፈወሰው። ሰውየውን ደግሞ ከዚህ ሚብስ እንዳይደርስብህ ብሎ ኃጢአቱ ይቅር እንደተባለ አሁን ግን በአግባቡ መኖር እንዳለበት ነገራቸው። ስለዚህ በሰንበት እየሰራም እግዚአብሔር ሰንበትን ከመሻር እንደማይቆጠርበት ሁሉ ኢየሱስ ክርስቶስም ሲሰራ ሰንበትን ከመሻር አይቆጠርበትም። ምክንያቱም የአባቱ ልጅ በመሆኑ ማለት ነው። ስለዚህ ወዲያው ይቀጥልና ክፍሉ የሚነግረን ቅድም ያነበብነው ክፍል በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊገድሉት አብዝተው ይፈልጉት ነበር። እነሱ የእግዚአብሔር ልጆች ነን የሚሉበት ሴንስ እና እሱ እያወራ ያለው ይለያል። እሱ የእግዚአብሔርን ፕሬሮጋቲቭ የእግዚአብሔር ብቻ የሆነውን መብት የኔም ነው እያለ ነው። ዝቅ ብሎ ሲነግራቸው ደግሞ ከዚህም ይሄዳል። እውነት እላችኋለሁ አብ ሲሰራ ያየውን ብቻ እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ የሚያደርገውን ሁሉ ደግሞ ወልድም ያንኑ ያደርጋል ይልና ዝቅ ብሎ አብ ወልድን ስለሚወድ የሚያደርገውን ሁሉ ያሳየዋል፣ ትደነቁም ዘንድ ከነዚህ የሚበልጠውን ያሳየዋል። ምክንያቱም አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጥ ወልድም ደግሞ ለሚፈቅደው ሁሉ ሕይወትን ይሰጣል። ይሄ የሰው መብት አይደለም። ለሚፈቅደው ሁሉ ምንን ይሰጣል? ሕይወትን ይሰጣል። አብ በማንም ላይ አይፈርድም፣ ነገር ግን ፍርድን ሁሉ ለወልድ ሰጥቶታል። ይኸውም ሁሉ አብን እንደሚያከብሩ ወልድን ያከብሩት ዘንድ ነው። ወልድን የማያከብር ሁሉ የላከውን አብንም አያከብር። ስለዚህ ሰው ሁሉ አብን እንደሚያከብር ማንን ማክበር አለበት? ወልድን ማክበር አለበት። ማንም ይሄን ክሌም ሊያደርግ አይችልም። ሰው ሁሉ አብን እንደሚያከብር ማንን ማክበር አለበት? ወልድን ማክበር አለበት። ወልድን የማያከብር ማንን አያከብርም? አብን አያከብርም። በሌሎችም ክፍሎች ላይ ክሌም የሚያደርጋቸው ብዙ ነገሮች አሉ። አሁን ጊዜያችን ስለሞላ እዚህ ጋር መክታት ይኖርብኛል። ኢቭን ከሰዎች ክሌም የሚያደርገው ነገር በኋላ በሌላ ኮንቴክስት አነሳዋለሁ። በጣም አስደንጋጭ ነገር ነው ክሌም የሚያደርገው። ጌታ አምላክህን በፍጹም ሁለንተና ውደድ ተብሏል አይደል? ኃይልህ በፍጹም ሁለንተና፣ ባልንጀራህን እንደራስህ ውደድ። ጌታ ኢየሱስ ምን አለ? ስለኔ አባቱን፣ እናቱን፣ ልጆቹን፣ እህቱን፣ ወንድሙን፣ የትዳር ጓደኛውን፣ እርሻውን፣ ቤቱን ያልተወ እንዲህ አይነት ክሌም ሊሆን አይችልም። ሁሉንም እኮ ነው የሚለው። እኔ አሁን ሚስቴን ሁሉን ትቼ ተከትያለሁ፣ ግን ያልተውኳቸው ነገሮች አሉ። ስለኔ ሁሉንም ነው የሚለው። ሁሉንም ስለኔ ያልተወ ብሎ ምን እያለ ነው? በፍጹም ሁለንተናችሁ እኔን ምን ማድረግ አለባችሁ? ማንንም እንዲህ እንድንወድ አልተጠራንም። እንዲህ እንድንወድ የሚጠይቅ ካለ አደገኛ ነው። ከብዙ ነገር አሳልፈን ሰው ለምሳሌ እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል። የሆኑ ነገሮችን ለሆነ ነገር እንተዋለን። ኤቭሪቲንግን ጠልተን ልንከተለው የሚገባ ግን ማን ብቻ ነው? ኢየሱስ ብቻ። እና ክሌም የሚያደርገው ለእግዚአብሔር ብቻ የተሰጠ መወደድን፣ ለእግዚአብሔር ብቻ የተሰጠ መፈቀርን፣ ለእግዚአብሔር ብቻ የሚሰጥ ዴዲኬሽንን ለማን ይጠይቃል? ለራሱ ይጠይቃል። ሁሉን ነገር ስለኔ ያልጣለ መስቀሉን ተሸክሞ የማይከተለኝ እያለ ነው የሚናገር። እና ከሰው የሚጠይቀው መወደድ፣ ከሰው የሚጠይቀው ሰው ለሱ ዝቅ የሚልበት መጠን ለማን የሚሰጥ ነው? ለእግዚአብሔር የሚሰጥ ነው። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ስንል በዚህ ሴንስ ምን እያልን ነው? እሱ አምላክ ነው እያልን ነው። ከአብ በምንም ያልተናነሰ፣ በምንም የማያንስ
ፉሊ ዲቫይን የሆነ ፉሊ ጋድ የሆነ ነው ኢየሱስ ክርስቶስ። ስለዚህ ይሄኛው የእግዚአብሔር ልጅነት እኛ የማንጋራው የእግዚአብሔር ልጅነት በዚህ ምድርም ከዚህ ምድር በኋላም ኢየሱስን ምን እናረጋለን? እናመልካለን። ሁሌም እያመለክን እንኖራለን። እሱ ምንድነው? አምላክ ነው። እኛ እሱን ምን የምናረግነን? የምናመልክነን። ስለዚህ የምንጋራው የእግዚአብሔር ልጅነት አለ። we are the true Israel። ሐዋርያው ጳውሎስም ሮሜ 9 ላይ የእስራኤልን የእግዚአብሔር ልጅነት ነው ለአማኞች የእግዚአብሔር ልጅነት ወስዶ የሰፋው። ስለዚህ እስራኤል ተመርጣ ለእግዚአብሔር ዓላማ እግዚአብሔርን እንድትገልጥ ከዛ ደግሞ አብራ እንድትከብር ተሰጥቷት የነበረው ነገር ለአማኞች በሙሉ ተሰጥቷል። ተመርጠናል፣ ተጠርተናል። እግዚአብሔራዊ ካራክተር እንገልጣለን። ከእግዚአብሔር ጋር ደግሞ አብረን ምን እንሆናለን? እንከብራለን። ሐዋርያው ጳውሎስ በጢሞቴዎስ መልእክቱ አብረን መከራ ብንቀበል አብረን ምን እናረጋለን ይላል? እንነክሳለን ይላል። አብረን እንነክሳለን። ወራሾች ነን። በገላትያ መልእክቱ ሐዋርያው ጳውሎስ እንደሚናገረው፣ በሮሜም እንደሚናገረው ምኖች ነን? እኛ ወራሾች ነን፣ እንወርሳለን። ግን እኛ ወልድ አይደለንም። መቼም አድገን ወልድ ጋር አንደርስ። አንድ ወልድ ነው ያለው፣ ሌላ ወልድ የለም። ስለዚህ የምንጋራው የእግዚአብሔር ልጅነት አለ። በሱ ሴንስ ክርስቶስ ወንድማችን ነው። የማንጋራው የእግዚአብሔር ልጅነት አለ። በሱ ሴንስ እሱ ጌታችን ነው። እኛ ባሪያዎቹ ነን። አሜን።